ምን አሁን ይሆናል አንተ ሽጉጥ ሰው ላይ ስትመዛል ታሰርክ። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ ስመጣ በብዙ ምክንያቶች በብዙ ሪዝኖች ነው ወደ እናንተ የመጣሁት። ከነዛ መካከል እንደሚታወቀው ሰሞኑን ልክ አልነበርኩም። ልክ ያልሆንኩበትን ምክንያት ደግሞ በተለያዩ ሁኔታ ከባለቤቴ ጋር በነበረው አለመግባባት ወንድሟ እንዳሳሰረኝ ታውቃላችሁ። ብዙ ነገር አይቼበታለሁ፣ ብዙ ነገር ተምሬበታለሁ፣ በብዙ አዝኛለሁ። ብዙ እግዚአብሔር ያው ሁሉ ነገር ሊያስተምር ነው የሚመጣውና እኔም ደግሞ እንደ እግዚአብሔር መልካም ፍቃድ ተምሬያለሁ ብዬ አስባለሁ። እንደ ራሴ የተማርኳቸው ነገሮች አሉ፣ ያልተማርኳቸው ነገሮችም አሉ እና ከተማርኩባቸው ነገሮች ውስጥ ከምንም በላይ ጊዜ ትልቁ ዋጋ ነው። ከዛ ባለፈ ግን ስትታሰሩ ለካ ጥሩና መጥፎውን ማለት ሰው ምን ያህል በእናንተ ላይ እንደቆረጠ ሰው በእናንተ ላይ ምን ያህል እንደ ማለት በቃ ማለት በእኔ ላይ ምን ያህል እንደቆረጠች ነው የተረዳሁትና በጣም ነው የተሰማኝ። ባይዘው ይሄን ስል በዝናብ ቪዲዮ እንድሰራ ያደረገኝ ይሄንን ነገር መናገር ስላለብኝ ነው ለእናንተ ለቤተሰቦች ማለት ነውና በጣም ነው የተሰማኝ። በጣም ነው ያዘንኩት። የተሰማኝም ምን ችግር አለው ማለት እኔ ለኔ አንድ እንጀራ አታ አይደለም አይደል? ምንስ ቢሆን እኔ እውነት እስቲ ከስሜታዊነት ውጡና እስቲ እውነታውን እናውራ። እኔ አንድ ቀን እማ ስትታሰር አንድ ቀን ተሳስቼ እንደው ተሳስቼ እንኳን ታስራ አይደለም የሆነ ቦታ እንኳን ሄዳ እኔ ተሳስቼ ጥያት አውቃለሁ። ከሩም ብትሄድ ሩማ ሄጄ ከጎኑ ተከራይቼ ከጎኗ ሆኜ አንድ ወር ሙሉ በሰው ቢመጣ ከሰው ተጣልቼ ወንድሟ ጋር እንኳን ስትሄድ እኔ እሷን ለማየት በማደርጋቸው እንቅስቃሴዎች በቃ እሷን ፍለጋ ነው ያንን ነገር ያደረኩት ማለት ነው። ግን እሷ አንድ ቀን እውነት አንዴ ብታሰር ማንም እንደሌለኝ እያወቀች ማንም እንደማያግዘኝ እያወቀች እንደዚህ አይነት ውሳኔ በኔ ላይ መወሰኗ በእውነት እላችኋለሁ በጣም ነው የደበረኝ። ሀቅ ስለማውራት ማለት ነው። ምንም ቢሆን ከባሏ የሚበልጥባት ነገር የለም ማለት አዎ አስቀይሜያታለሁ፣ ጎድቻታለሁ። ግን መጉዳቴን የምትነግረኝ እኮ እኔ ከሷ መለየቴ ራሱ ጉዳት ነው ለኔ። እኔ አሁን ከምንም በላይ ከሷ በመለየቴ በጣም ተጎድቻለሁ ከማንም በላይ። ግን ማለት ምንም ቢሆን እኔ እንደዚህ አልጨክንም። ግን ያው በመጨከኗም አልደበረኝም። ይሁን ሁሉ ነገር እግዚአብሔር ያለው ነው የሚሆነው፣ እግዚአብሔር የፈቀደው ነው የሚሆነው። ያው ቤተሰቦቿም ከልክለዋት ሊሆን ይችላል ሁሉን ነገር ማለት ነውና ይሄን ነገር እኔ በራሴ በቻልኩት አቅም እግዚአብሔር ይመስገን ተፈትቻለሁ። ወንድሞቿ መጥተው አስፈተውኛል፣ እግዚአብሔር ይስጣቸው። ግን ደግሞ ብዙ ነገር ነው ያደረጉኝ። የሆንኩትን ነገር መናገር አልፈልግም። ያው ስለሱ ካወራው ደግሞ በሌላ ክስ ከምገባ ግን ደግሞ በጣም አካላዊም ስነልቦናዊም ጉዳት አድርሰውብኛል። ወንድሟ በጣም ነው ዋጋ ያስከፈለኝ። ዋጋ መክፈል ብቻ አይደለም ማለት ይሁን እግዚአብሔር ለበጎ ነው። አሁን እኔ ዛሬ መጣሁት እንደዚህ ለመናገር ወይ እንዲሆኜ በዚህ ገብቼ እንዲህ ተደርጌ ለማለት አይደለም። ራሱ ጊዜው ሁኔታው ያለውበት ሁኔታ እንኳን ያስታውቃል። ከምንም በላይ እኔ ባላወራው እንኳን እኔ ያለውበት ማንነት ያስታውቃል፣ ሰሞኑን የነበርኩበት። ከዛ ባለፈ ደግሞ በጣም ነው ያዘንኩት በዛ አይነት ሁኔታ ውስጥ ሆኜ። እንደዛ ማለት ምንም አጥቻ አይደለም፣ ብር አጥቻ አይደለም፣ ወይ የሆነ ነገር አጥቻ አይደለም። ግን ከተፈታው በኋላ ኦሬዲ ቅዳሜ ስለተፈታሁኝ ምንም ነገር መውሰድ አልቻልኩም። ማለት መታወቂያ ብትሉ ሁሉ ነገር ምን ይቀረኝ ነገር አለ? ኤቲኤም ብትሉ የመኪና ቁልፌን ብትሉ በቃ ሁሉ ነገሬ እዛ ነው የተወሰደው ከስልኬ ጭምር ማለት ነውና ምንም ማድረግ አልቻልኩም ነበር። በዛ አጋጣሚ ምንም ላደርግ አልቻልኩም። በቃ ያለኝን ነገር ስላጣሁኝ ምንም አማራጭም ስለሌለኝ ወደ ቤት መጣሁኝ። ቤትን በመጣ ደግሞ እነሱ ያው እንዳያችሁት ነው ለእናንተ አስተላለፉኝ። አልደበረኝም
እነሱ ላይክ ይሄን አርገናል ለማለትም ሊሆን ይችላል አይ ዶንት ኖ ግን እውነት ነው ጸጉሬም እንዲህ አልነበረም ጺሜም እንዲህ አልነበረም እንደዚህ ሆናለሁ ብዬም ጠብቄ አላቅም ይሄ አልነበረም የኔ ማንነቴን ቀይረውታል ይሁን ችግር የለም ሁሉ ነገር ያው ጸጉርም ያድጋል ህይወትም ይቀየራል ለማንኛውም እኔ አላዛር የራሴን ህይወት ከዚህ በኋላ ለመኖር ወስኛለሁ እግዚአብሔር በፈቀደው መንገድ ወደ ራሴ ህይወት ገብቼ ማለት ስለራሴ ብቻ ማስብ ይሆናል ማለት ነው ከዚህ በኋላ ምክንያቱም ይሄን ሁሉ ነገር ሳደርግ እሷን ከመጥላት ሳይሆን ለሷ ካለኝ ፍቅር የተነሳ ነው ሁሉ ነገር እና ያው ባህሪን ታቁታላችሁ ቶሎ ምናደድ አይነት ሰው ስለሆንኩኝ ነው አሁን ከዚህ በኋላ እንደዚህ አይነት ባህሪን አታዩትም ከዚህ በኋላ በፍጹም የማይሆን ነገር ከኔ አትመለከቱም በቻልኩት አቅም መኖር እፈልጋለሁ እና አሁን የመጨረሻ ደረጃ ስለደረስኩኝ እንደዚህ አይነት ነገሮች ደግሞ ሲደራረቡ በቀጣይ ለከፍተኛ እስር ስለሚያደርገኝ ምንም ማወራችሁ ምንም ምለው ነገር የለም ሁሉ ነገር እግዚአብሔር በጊዜ ይፈታዋል ስለማንም ሰው ክፋት ማውራት አልፈልግም ስለማንም ሰው መጥፎ ነገር ማውራት አልፈልግም ለሁሉም እግዚአብሔር መልስ አለ ግን ደግሞ ዛሬ ከእግዚአብሔር ጋር እግዚአብሔር ታክሎበት በጣም ደስ በሚል ሁኔታ ከጎን ያለችኝ የምላት እናቴ ሁሉ ነገሮች ጨርሻለሁ አሁን እሷ ከእስር የምትወጣ ይሆናል ሁሉ ነገሯን ጨርሻለሁ የእሷን ነገር ማለት ነው ኦሬዲ ከእስር ወጣለች ግን ደግሞ ያው ሁሉ ነገር እየተረካከበች ነው ቃዋን ተረካክባ ልብሷን ቀይራ ምናምን ትወጣለች ብዬ አስባለሁ ያው እኔ ቅዳሜ ስለሆነ ነው እንጂ እኔም እንደዛ ወጥቼ አታየኝም ነበር በስተክል ዘና ብዬ ፏብ ይወጣ ነበር ግን ቅዳሜ ስለሆነ ምንም ስለሌለ ነውና ዛሬ ደግሞ እንደሚታወቀው ቀኑ ማክሰኞ ነው ስለዚህ በዚህ በማክሰኞ ቀን ያው ሁሉም ስራ ላይ ስላሉ ቃዎቿንም ሁሉ ነገር ተቀብላ እንግዲህ እንደምትወጣ ተስፋ አለኝ እንደኔ ያው እኔ የተጎዳሁት ከምንም በላይ ለእማ ካለኝ ስሜት የተነሳ እንዴት አንድ ቀን መታኔን እንኳን አንድ ቀን 3 ቀን ስታሰራ አንድ ቀን እንደው ይሄ ልጅ ምግብ ይበላ ይሁን ይጠጣ ይሁን ብላ አንድ ቀን ሳትጨነቅ ዝም ማለቷ ስለተሰማኝ ነው እኔ ማለት ውስጤ በጣም ስላዘነ ነው ለማንኛውም ግን ቤተሰቦች ህይወት ይቀጥላል ከዚህ በኋላ ምንም አምለው ነገር የለም በቃ የራሴን ህይወት ጀምራለሁ ግን እንድታቆል የሚፈልገው ነገር ሁሌም አፈቅራታለሁ ሁሌም ወዳታለሁ ለሷ ልዩ ስሜት አለኝ ይሄን እንድታቆልኝ ይፈልጋለሁ አንተና ፓትሮል መጣ ዝቅ አርገው ቤተሰቦች በመሃል ፓትሮል መጥቶ ነው ዝቅ ያረግነው እና ቤተሰቦች አሁን ለማንኛውም ማሚስ ከምትፈታ እንጠብቃታለን ልክ ስትፈታ ምን እንደምትል ከሷ ምን ሰማ ይሆናል እስከ መጨረሻው ተከታተሉኝ አመሰግናለሁ አንዴ ውስጥ ያለው ነገር አይቼ እመጣለሁ እዚህ ጠብቀኝ አንተ እኔ ታስሬ አንተ ወጥተህ እዛ እንደፈለክ ትሆናለህ ማለት እኔ ራሴ እኮ ተፈንኩ እኔ ለማ ብዬ ነው የታሰርኩት ለማ ብዬ ማን ለምን ብዬ ነው እዚህ የገባሁት ታውቃለህ ደግሞ መተክ ማን አስፈታኛለህ እኔ አሁን ስለታሰርኩ እውነት የምታረም መስሎክ ነው እውነታውን እውነታውን እሷስ ብትሆን ያሳሰረችኝ እኔ የምታረም መስሏት ነው አንተ ሂድና ታረም ራስህ ተታረም ሂድና ታረቃት ሂድ ምን ሆነሻል ምን ሆንኩኝ አሁን ነው ምንድነው ለምንድነው እኔ ታሰርኩት ምንድነው ማለት እኔ ምን አውቃለሁ ያሳሰርሽን ጠይቂያኔ እንዲያሳሰርኩሽ እናቴ ደግሞ ስትወጪ እንኳን አትረጋጊም አልረጋጋም ለምን እረጋጋለሁ ምን ወንጀል ሰርቻለሁ ከፈለጉ አሁንም ያስገቡኝ እስር ቤት እኔን ምን እንደሚያደርገኝ ይዩት ምን ማለት ነው እናቴ እስቲ ምን እንደምሆን ይዩት ዋና መፈታትሽ አይደለ ማን አስፈታኛለ ለምኛለሁ አስፈታኝ ብያለሁ ካንተ ጋር ወዲያ እያልኩኝ ከምዋረድ እዚሁ ልታሰር አረሽ እኔ ከበሩ እንኳን ራቅ ለምን ምንድነው አንተ እስር ቤት የኔ ያለ ሰራሃል እንዴ
እህል እኮ ነው የምበላው። ምንድነው መሞት መሰለህ? እኔ ሆንኩትን እኔ የማውቀው አንቺ በቃ ነው የፈለኩት ሁሉ ለማን አስፈታኛለህ ብያለሁ ወይ ነው ስትመጣ ራሱ ነው ጥቻ አናግሬያለሁ። አላናገርኩም ማለት እኮ አላናገርሽ። ለምን አናግርሃለሁ? እስቲ እንደው ምን እንደምሆን ይዩት ነበር። እስቲ ለነሱ ትልቁ ነገራቸው በቃ እስር ቤት ማስገባት ነው አይደል? በእውነት ነው የምነግርህ እኔ ባለቤትህን አልለቃትም። ይሄን ወቅ የእውነት ነው የምነግርህ። አንተ ከፈለክ የፈለከው ሁሉ ኧረ እናቴ ይኸው ቪዲዮ ላይ ያለ ነው ይልሁን አልለቃትም እስከ መጨረሻ ድረስ እስከ መጨረሻ ከልጆቼ ላይ እኔ እኮ ልጆች አሳዳጊ ነኝ። እዚህ ጋር እኮ የሆነች ነገር ቸርችሬ ይዤ ልጆቼ ነው ማሳድገው። ምን የምታረግልኝ መሰለክ? እኔ ካንተ ጋር እዚህ ወጣ ወረድን የምከፍለው እኮ እኔ እኮ ያደረኩት ነገር የለም እናቴ። እስቲ እኔ ቆሚና አውሪኝ። እሺ እኔ ምንም አልቆምም። አሁን እኔ ራሴ ተፈታሁት እኮ ከትናንት ወዲያ። የራስህ ጉዳይ ነው። ከትናንት ወዲያ እኔ ተፈታሁት። ከበቀደም የፈለክበት ተፈታ። ምን አገባኝ? እኔ ያገባኛል? አያገባኝም። ስላንተም አያገባኝ ነው የምትይው። ቆይ እናቴ በቃ እሺ፣ ለምን ምንም ላወራሽ አይደለም እኮ በቃ እኔ እንሂድ። ድሮስ እኔ ምን አወራለሁ? ምን አገባክ? በቃ አያገባህም። ስለኔ አይመለከትህም ነው። እነዛን ደግሞ ጥራቸው ያሳሰሩኝ። እኔ ማን ተብዬ ወንድም ተብዬ ማን የተባለው ጥራው ፈልገዋለሁ። እኔ መታሰር አልፈልግም። አትታሰር። እኔ እታሰራለሁ። እኔ እታሰራለሁ። ጭንቅላቱን ብዬ ነው እንደው የምታሰረው። ጥራው። ጭራሽ ብሶብሻል እንጂ ጥራው አልኩክ። ስለፈጠረው ጥራው። እስቲ እነሱ እስቲ እኔን አሳስረው እስቲ ምን እንደምሆን ይሁት። እስቲ ምን እንደሆንኩኝ ጥራው አልኩክ። እንድጠራው ፈልጋለሁ። ኧረ እኔ አልጠራውም። በእናትሽ ነው እንሂድ። አልሄድም። አጠራውም ደውለህ ቤቱ ሄጄ ቤቱን ነው የምበጠብጥልክ። ኧረ በእውነት ነው የምነግርህ። ሰላም ነው የምፈልገው። ወደዛ ሂድ በእናትህ። ሰላም ይንሳክ ስለፈጠረሽ። እኔ ነገርኩክ። በቃ እኔ ነገርኩክ። እኔ እቺን እዚህ አድሬ ዋጋ የከፈልኳትን ካላስከፈልኳት እንቱ ብለህ ትፋኝ። እሺ ከሷ አሁን እኔ መክረክ አንተ ዝም በል። በሷ አይደል እንዴ መክረህ እቤትክ ያስገባኸኝ ከሷ ጋር እንዳልጣላ እንዳልጨቃጨቅ ብለህ ነበር አይደለ? አሁን ግን ማለት ነው ትልቁ ጦርነት አሁን ነው የጀመረው። ማለት የኔና የሷ ጦርነት አሁን ነው የጀመረው ገና ማለት ነው። አረ ማን ገና አሁን ነው የጀመረው። እሷ አይደለችም እኮ ሲጀመር ወንድም። አሁን አንተ ለሷ ትከራከራለህ። ለሷ ለምንድን ነው የምትከራከረው? ለምንድን ነው እሷ የምትከራከረው? እሺ እንሂድ በቃ። እሺ ምን ተለክፈሃል እንዴ አንተ? እሺ እንሂድ። ምን አድርጋለች? እሺ እንሂድ እኮ ነው ያልኩት። አልሄድም። ሂድ ተወኝና ጥራው ልጁን። ለምን ጠራው? ወንድም ተብዬውን ጥራው ፈልገዋለሁ። ወደ ቤት አልገባም አላዛር። እኔ ወደ ቤት አልገባም። ቀጥታ እሱ ጋር ነው የሚሄደው። እኔ አልገባም። ከልጆቼ ላይ አይደለም እስር ቤት እኔ ማለት ነው እዚህ አዲስ አበባ መጥቼ ማደሬ ለነሱ ስንት ቀን እንደሚያጎልባቸው ታውቃለህ? እዚህ ሆኜ እኮ ስለምረዳቸው ስለማስተምራቸው ነው ተረጋግቼ ካንተ ጋር እዚህ አፌን የምከፍተው ታውቃለህ? ምን አድርገህላቸዋል? ጠይቃቸዋል? እኔ ራሴ እስር ቤት አልነበርኩም። ወደዛ እባክህ ኮታት በቃ አሁን ያልሰማህም ሄድ ወደዛ ሄድ። ራስህ ነይ እንሂድ። የት ትሄጃለሽ አሁን? ጠራ። ማንን ነው የምጠራው? ምን አግላለ? ወንድም ተብዬው ነው። ምን ያደርግልሻል? ፈልገዋለሁ። እንዴት የሚያደርግልኝ? አናቱን ብዬ ደግሜ እገባለሁ። ስነ ስርዓት አድርጊ። እኔ አልጠራውም። እኔ እናንተ አልፈጠፈጥም። እሺ እስቲ ወንዱን እኔ እንኳን በዚህ እድሜ ማለት ነው ለመሸነፍ አልነሳም። እስቲ ወንዱን አንተ እስቲ ወንዱን ይሄ ሁሉ እስር ቤት ገብተህ ጭንቅላትህ ይሄ እስከምትላጥ እንደዚህ እስከምትሆን ድረስ ይሆንከው እኮ በእነሱ ምክንያት ነው። ስለዚህ አሁን እንደዚህ ያደረጉኝ ብዬ ጦርነት ውስጥ ነው መግባት ያለብኝ? ነው ማርገብ። እኔም ጦርነት ውስጥ ነው የምገባው ሳትወድ በግድ። እኔ ስጎዳ ደግሞ ትገባለህ ተከትለኸኝ። እኔ ደግሞ ሆን ብዬ እንዲጎዳኝ አደርገዋለሁ። ሆን ብዬ ማለት ነው። ከፈለኩም ደግሞ አናቱን እለዋለሁ። ከዛ የነዛን ልጆች ሁሉ ኃላፊነት ራስ ትወጣዋለህ። አንድ ነገር ሰማ? ጦርነቱ አሁን ነው የጀመረው። አሁን ነው የጀመረው አልኩ። የነዛን ልጆች ኃላፊነት ደግሞ ራስ ትወጣለህ። ሲቀጥል ልንገርህ፣ ትደውላለህ? ደውል። አልደውልም። ደውል። ቁጥሩ እዚህ ላይ የለም። ደውልለት። ራስሽ ደውዪው። እንካ አውራው፣ ቶሎ በል አውራው። ይኸው እየጠራ ነው። አሃ ያማል እንዴ? ምንድን ነው የምለው?
እኔ አላዛር ፈነክታለሁ። የሆነን ነው የምልህ፣ አበላሻለሁ። እኔ ከራሴ ላይ ወጥቻለሁ። ይሄንን ወቅ ደውል፣ እፈነክታለሁ። እውነት ሄሎ አማን፣ ፖሊስ ጣቢያ ነኝ። ፈልጌ ነበር እኮ እኔ በምችለው መንገድ ማሚን አስፈትቻታለሁ። ስለምትፈለግ ና እዛ ፖሊስ ጣቢያ። አዎ ይምጣ። እንሂድሽኛ እኮ ይምጣ። ምን ያደርግልሻል ነው? ጭንቅላቱን እለዋለሁ። ከዛ የምር ወንጀል ሰርቶ መታሰር ምን እንደሆነ ያያዋል። አሁን ወንጀል ልትጣይ ነው የሚመጣው? አዎ በፍጹም አይመጣም። እሱን ነው ያለን። እስቲ ተረጋጊ አንቺ፣ ስነ ስርዓት አድርጊ። በቃ እኔ መኪና ውስጥ እንግባ። አልገባም። ለምን? እዚህ አይደል የጠራው? እዚሁ ጠብቀዋለሁ። ያው እሺ ስነ ስርዓት አድርጊ። ወደዛ አላስቀምጥም። አራት አብጁ በቃ ወደዛ ሄድ። ምን ይመጣል? ለምን ትፈራለህ? ሰው አንተ ምን ወንድ አትሆንም እንዴ? ምንም ያስፈራክ? ምንድነው የሚያስፈራ? ሂድና እንደፈለክ ተሽለጥለጥ። ታውቅበታለህ መሽለጥለጡን። አልሽለጠለጥም ለማንም። ወንጀል ሰርቼ ከሆነ አሳይቼው ገባለሁ። በቃ ኧረ እንሂድ። አንተ ለሽጉጥ ሲደቅን ዝም አልኩት። እሱ ነበር እኮ እንደውም እኮ መታሰር የነበረበት። የሰው ቤት ሽጉጥ መዞ መግባት ምን እንደሆነ እሱ ነበር እንደውም ታስሮ መታየት ያለበት። ምን ስሰራ ተይዤ ነው የታሰርኩት? እስኪ በየትኛው ወንጀል ነው የታሰርኩት? ምንም ምክንያት በሌለው። ስለዚህ ዋጋ ይከፍላታል እያንዳንዱ። እሷን ብትሆን ትከፍላለች። አለቃትም። መለቃት እንዳይመስል ቤቷ ድረስ ነው የሚሄድላት። እውነት አለቃትም። በቃ አሁን እኮ ይኸውልህ የማታውቃትም መዲና ሆነብህ። እኔን አታውቀኝም ጭራሽ ማለት ነው። እውነትሽን ነው እና ለምን ቀልዳለሁ? ቀልዳለ እንዴ? በዚህ ቀልዳለ ወይ? አናቱን ስለ ይታይ እንጂ ስታሰር ታይቶ የለም። እሺ ነው ሰፈራቸው እዚህ ነው ታውቂያለሽ? ያው ማሚ እዚህ ሰፈር ነው ታውቂያለሽ? ምንም አይነት ነገር እንዳታጣ ባክ። ዝም በል እዛ። እንዳንተ ነው ስለጠለጥ አልገኝም። አይገርም አሁን አንተ ሽጉጥ ሰው ላይ ስትመዛል ታሰርክ። አሁን አሳስረኝ። እኔ ከሴት ጋር አልጣላም። ሴታ ሴት ስለሆንክ ነው የማትጣላው። ልንገርህ ስርዓት ብትይዝ ና አሳስረኝ። አሁን ልታሰርሽ አንቺ ሂጂ ከዚህ። አሁን አስገባኝ። ሂጂ ከዚህ። አንቺ ደግሞ እጄ ላይ ሰበብ እንዳትሆኝ። ሂጂ ካጠገቤ። እብድ የምታረም መስሏችሁን ያሳሰራችሁኝ? አሁን አስገባኝ። ትሰማለህ? ይሁን ይሄንን ስራህን እያንዳንድ እናትህም ሆን ካንተ ዋጋ ትይዛለህ። አሁንም ንገራት። እኔ ስነ ስርዓት ከሴት ጋር ልጣላም። ስነ ስርዓት አበላሽቼክ ነው የምታሰረው። አይገርምህም? እባካችሁ ይኸው በቃ ሂድ። አንተ እንዴት ልታስፈታት ቻልክ? አስፈታዋት። ቦታ ነበርኩ ያስቀመጥኩት። አስፈታዋት። ወንጀለኛ ሙስና ነው ችግር። አንተ ወንጀል እየሰራህ ትደበቃለህ፣ ሌላውን ታስገባለህ። አሁን ላደረግሻት እያንዳንዷ ነገር ትከፍያታለሽ። እሱን አሁን አሳየኝ። የሚፈራን አስፈራራ። ሂድና እንዴ በቃ አማን እባክህ አሁን አሳየኝ። ስርዓት ይሄው አሳየኝ። አጠገብ ስርዓት ያዥ። ስርዓት ያዥ። አሁንም ስርዓት ያዥ። እኔ አሳየኝ። እናት ትሆናለች ብዬ ነው፣ ሴት ሆናለች ብዬ ነው እንጂ ስለናት አንተ ምን ታውቃለህ? የእናትን ልክና ዋጋውን እኮ አታውቅም። እኔ ብታውቀው ይገባና በላይ የሆነች ነው። እኔ ካንተ ጋር ነው ጉዳይ። ምን አደረኩ? እኔ ደግሞ እንዴ ከኔ ራሱ ምን ልታረግ ነው ያስፈታት? እኔ አይደለ የነካው እሱ ላይ ምን አይንን ያስፈጥጣል? ወንድ ነው የምትችል ማን ይነካኝ? አበላሽቼ አሳያለሁ። ኧረ ስለፈጠረሽ እናቴ በቃ እንሂድ። የተወለድክበትን ቀን ነው ማስቆጥር። ከዚህ በኋላ ጀምሬያለሁ ካንተ ጋር። አፍሽን ዝጊ። በእናትህ ዞር እባክህ ሂድ። አፍሽን ዝጊ። አፍሽን ዝጋ። ራስህ ሂዱ። አንቺ ዞር በይ በቃ። እሺ ከዚህ ደግሞ አፍሽን ዝጊ። ይኸውልሽ ሆድሽ ውስጥ ያለውን ያስከበረሽ አበላሽሽ ነበር። ዝም በል እዛ። እሺ ለዚች ለእያንዳንዱ አቃሏ ትገባታለች። አሁን አድርግ አልኩህ። አሁን አድርግ። ይኸው ገና ሰላም ታገኛለህ ብዬ በአንተ በጀመርኩኝ ጭራሽ እንደዚህ ታደርጋለህ? እውነትህን ነው። ሰላም ያገኛል ብለህ ለዛ ነው በሽጉጥ ይዘው የወጣኸው። አንተ ደግሞ ሂድልኝ እባክህ ነው ወደዛ። እሺ ነይ እንሂድ። ኧረ እባክህ እሺ ተረጋጊ። ነይ እንሂድ በቃ። ይኸውልህ እሺ አለቃችሁ። አስከፍልሃለሁ። ሁለታችሁንም አስከፍልሃለሁ። ይሄንን እንዳትረሳ። አሳያችኋለሁ። ይኸው ታያለህ። ሽልጥልጥ። ኧረ እባክሽ እናቴ ነይ። ወደዛ ሂድልኝ እባክህ አንተ ነው። እሺ ነይ። ለዛ ምን ትልፈሰፈሳለህ ማለት? አንተ ምን ያልፈሰፈሳል? ወንድ አትሆንም እንዴ? እሺ እንሂድ ነው ያልኩሽ። አልሄድም።
ደስ ያለኝ ቦታ ሄዳለሁ። ምን አገባክ? ያገባሃል? ሄድልኝ። አትከታተለኝ። በቃ ሄድልኝ። እኔ እንዴት ነው ጥዬሽ የምሄደው? ሄድልኝ አልኩ። እሺ መኪናው በቃ አሁን የመጣውን ነገር ራሴ እወጣለሁ። ሄድልኝ። ስትረጋጊ ነው መኪናው ውስጥ ነኝ። ቀውስ አንተ አቁሞ በእናትህ